በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዳግም ትንሣኤ ከቅዳሴው በፊት ሌሊት ላይ የሚሰበከው የትንሣኤ የተሰበከው ምስባክ ሲሆን ይኸውም ወተንሥአ እግዚአብሔር ከመ ዘንቃ እምነዋም ወከመ ኃያል ወህዳገ ወይን ወቀተለ ጸሮ በድኅሬው እግዚአብሔር ከመ ዘንቃ እምነዋም ወከመ ኃያል ወህዳገ ወይን ወቀተለ ጸሮ በድኅሬሁ እግዚአብሔር ከመ ዘንቃ እምነዋም ወከመ ኃያል ወህዳገ ወይን ወቀተለ ጸሮ በድኅሬሁ። ትርጉም እግዚአብሔርም ከእንቅልፉ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያልም ሰው። መዝሙር 77 ከቁጥር 65። ይህን ቃል የተናገረው ነቢዩ እግዚአብሔር ልበ አምላክ ቅዱስ ዳዊት ነው። ይህ ከቅዳሴ በፊት ሌሊት ላይ የሚባለው ሲሆን በቅዳሴው ላይ ደግሞ ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳህ ወንትሐሰይ ባቲ ኦ እግዚኦ አድኅንሶ ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳህ ወንትሐሰይ ባቲ እግዚኦ አድኅንሶ ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳህ ወንትሐሰይ ባቲ እግዚኦ አድኅንሶ ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳህ ወንትሐሰይ ባቲ እግዚኦ አድኅንሶ። እግዚአብሔር የሰራት ቀን ይህች ናት። ሐሴትን እናድርግ፣ በእርሷም ደስ ይበለን።
ይህን ቃል የተናገረው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ሲሆን ይኸውም በዕለተ ትንሣኤ እግዚአብሔር የሰራትን ቀን እግዚአብሔር ለክብር ያበቃል፣ እግዚአብሔር የመረጣት፣ እግዚአብሔር የተነሳባት የተለየች ቀን ዓመተ ፍዳ ዓመተ ኩነኔ አብቅቶ ዓመተ ምሕረት የተተካባት የሰው ልጆች ይደሰት ዘንድ እግዚአብሔር የመረጣት ቀን ስለሆነች በዚች በትንሣኤ ቀን እንደሰት ዘንድ ነቢየ እግዚአብሔር ልበ አምላክ ዳዊት እግዚአብሔር የሰራት ቀን ይህች ናት፣ ሐሴትን እናድርግባት በእርሷም ደስ ይበለን እያለ ደስታ ስለሚደረግባት ትንሣኤው አስቀድሞ የተናገረው ቃል ነው ማለት ነው። አጠቃላይ በቤተ ክርስቲያናችን በዳግም ትንሣኤ የሚከናወነው ስርዓቱ እንደ ዕለተ ትንሣኤ ስለሆነ በዚህ መልኩ ይሰበካል ማለት ነው። ደስታ በሚገኝባት በኢየሩሳሌም ደስ ብሎን ስሙን እንድንቀድስ ክብሩን እንድንወርስ የእሱ ፈቃድ ይሁንልን።